አርዕስተ ዜና። እስክንድር ነጋ ከኃላፊነት እንዲያነሱት ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የጻፈውን ደብዳቤ ያልተገባ ትኩረት ለማግኘት ሲል ሕግና አሰራርን በጣሰ መልኩ ደብዳቤውን ለሚዲያ መዋሉ ወቀሳና ትችት ቀረበበትም። እስክንድር ነጋ ከቀናት በፊት ከአማራ ፋኖ ብሔራዊ ንቅናቄ ስራ አስፈጻሚ ኮሚቴ አባልነቱን እንዲያነሱትና ከኃላፊነት ወርዶ ተራ አባል ሆኖ መቀጠል እንደሚፈልግ ደብዳቤ ጽፎ ለማዕከላዊ አመራሩ አቅርቦ ነበረም። ይሁንና ደብዳቤው ለማዕከላዊ አመራሩ በደረሰበት ቅጽበት ደብዳቤው ጸረ ፋኖ አጀንዳ ለሚያራገቡ ሚዲያዎች ደርሶ ነበረም። ደብዳቤውን የላከው ራሱ እስክንድር መሆኑ ተሰምቷል። በዚህ ማዕከላዊ ኮሚቴው የእስክንድርን ጉዳይ ገምግሞ ውሳኔ ያሳልፏል። እስክንድር ነጋም ይቅርታ አድርጉልኝ ሲል ጠይቋል። ኮሚቴው የእስክንድር ነጋን ጉዳይን ጨምሮ ሌሎች ያሳለፋቸው ውሳኔዎችን በዝርዝር ይዘናቸዋል የምናሰማችሁ ይሆናል። በሌላኛው መረጃችን በጋምቤላ ክልል ከማጃንግና ጋምቤላ ከተማ ውጭ ያሉ 3 ዞኖችን ተቆጣጥሮ የሚገኘው የጋምቤላም ታጣቂ ኃይሎች ጥምረት በሀገራዊ ጉዳይ ከፋኖ ጋር አብሬ መስራት ፈልጋለሁ ሲል መግለጫ ወጣም። ታጣቂ ኃይሉ ባወጣው መግለጫ ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ አፋብን ለሀገራዊ ጸረ ብልጽግና ኃይሎች ያቀረበውን ጥሪ በሚመለከት ምላሽ ሰጥቷል። በምላሹም አብረን እንስራ ሲል በትህትና ጠይቋል። ፋኖ ለአማራ ሕዝብ ብቻ ሳይሆን በዚህ ጸረ ሕዝብ ወዴድ መር የብልጽግና ቡድን ጭቆና የደረሰባቸው ብሔር ብሔረሰቦች ጭምር ተስፋ አድርገውታል። የአማራ ፋኖን እንቅስቃሴ በተስፋና በጉጉት እየጠበቁት የሚገኙት ኢትዮጵያውያን ብቻ ሳይሆኑም የምስራቅ አፍሪካና የቀጠናው ሰላምና መረጋጋትን የሚሹ ኃይሎች ሁሉ አይናቸውን ፋኖ ላይ ተክለዋል። መረጃውን በዝርዝር የምናሰማችሁ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶም በውጭ የሚገኙ የአማራ ማህበራት የድጋፍ መግለጫ እያወጡ ይገኛሉ። እሱን ማካተን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ጥር 14 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። እስክንድር ነጋ ከኃላፊነት እንዲያነሱት ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የጻፈውን ደብዳቤ ያልተገባ ትኩረት ለማግኘት ሲል ሕግና አሰራርን በጣሰ መልኩ ደብዳቤውን ለሚዲያ መዋሉ ወቀሳ አቅርቦበታል። እስክንድር ነጋ ከቀናት በፊት ከአማራ ፋኖ ብሔራዊ ንቅናቄ ስራ አስፈጻሚ ኮሚቴ አባልነቱ እንዲያነሱትና ከኃላፊነቱም ወርዶ ተራ አባል ሆነው መቀጠል እንደሚፈልግ ደብዳቤ ጽፎ ለማዕከላዊ አመራሩ አቅርቦ ነበረ። ይሁንና ደብዳቤው ለማዕከላዊ አመራሩ በደረሰበት ቅጽበት ደብዳቤው ጸረ ፋኖ አጀንዳ ለሚያራገቡ ሚዲያዎች ደርሶ ነበረ። በዚህ ማዕከላዊ ኮሚቴ እስክንድርን ጉዳይ ገምግሞ ውሳኔ ያሳልፈዋል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 13 2018 ዓ.ም ባካሄደው ሁለተኛው ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፈዋል። ድርጅቱ ከተወያየባቸው አጀንዳዎች መካከል አንዱ የእስክንድር ነጋ ጉዳይ ነው። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮ አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምረዋል። በዚህም አርበኛ እስክንድር በግለሰባዊነት ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎችን በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡ ማመልከቻውን ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅቱ ምስረታ ይፋ በሆነበት ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። በመሆኑ አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮው ተቀብሎታል። ፖሊት ቢሮው ለአርበኛ እስክንድር ተሰጥቶ በነበረው የኃላፊነት ቦታ ላይ ሌላ ሰው እንደሚተካም አሳውቋል። በተጨማሪም የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የድርጅቱ መዋቅር አካል የሚሆንበትን ሁኔታ ላይ ውሳኔ ተላልፏል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ የማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። በድርጅቱ መተዳደሪያ ደንብ በጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔው ተላልፏል። ዝርዝር ጉዳዮችን በቀጣይ የምናሳውቅ ይሆናል ሲል እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃም አሳውቋል። ወደ ሌላኛው መረጃችን እናልፋለን።
በጋምቤላ ክልል ከማጃንግና ከጋምቤላ ከተማ ውጭ ያሉ 3 ዞኖችን ተቆጣጥሮ የሚገኘው የጋምቤላ ታጣቂ ኃይል ጥምረት በአገራዊ ጉዳይ ከፋኖ ጋር አብሬ መስራት እፈልጋለሁ አለ። የታጣቂ ኃይሉ ጥምረት ባወጣው መግለጫ ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ አፋብን ለአገራዊ ጸረ ብልጽግና ኃይሎች ላቀረበው ጥሪን በሚመለከት ባወጣው መግለጫ ነው አብሮ መስራት እንደሚፈልግ የገለጸው። ፋኖ ለአማራ ህዝብ ብቻ ሳይሆን በዚህ ጸረ ህዝብ ኦዴድ መር የብልጽግና ቡድን ጭቆና የደረሰባቸው ብሔር ብሔረሰቦች ጭምር ተስፋ አድርገውታል። የፋኖን እንቅስቃሴ በተስፋና በጉጉት እየጠበቁት የሚገኙት ኢትዮጵያውያን ብቻ ሳይሆኑ የምስራቅ አፍሪካና የቀጠናው ሰላምና መረጋጋትን የሚሹ ኃይሎች ሁሉ አይናቸውን ፋኖ ላይ ተክለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለአገራዊ ጸረ ብልጽግና ኃይሎች ላቀረበው ጥሪ የጋምቤላ ታጣቂ ኃይሎች ጥምረት ጥያቄውን ተቀብሎ አብሮ እንደሚሰራ ነው ያሳወቀው። የታጣቂ ኃይል ጋምቤላ ክልል ከማጃንግና ከጋምቤላ ከተማ ውጭ ያሉ 3 ዞኖችን ተቆጣጥሮ እንደሚገኝ ይታወቃል። በመላ ሀገሪቱ የሚገኙ አካባቢዎችና ህዝቦች ጸረ ብልጽግና ትግል ለማድረግ ለጀግናው የአማራ ፋኖ ጥያቄ እያቀረቡ ሲሆን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጥያቄያቸውን ተቀብሎ አብሮ ለመስራት ተዘጋጅቷል። አዲሱ ትውልድ በኢትዮጵያ ሰማይ ስር ጸረ አማራ የሆኑ ትርክት የኃይል የፖለቲካ አቋሞችን በመቀየር ሁሉም ኃይሎች፣ ሁሉም የፖለቲካ ትግሎች፣ ሁሉም ትርክቶች ጸረ ብልጽግና እንዲሆኑ አድርጓል። ገና የደረሰብንን ውድመት በበቂ ሳናስረዳ፣ ገና ያለንን ሰፊ መልክዓ ምድር ሳንጠቀም፣ ገና ያለንን ተፈጥሮ ሀብት ለትግሉ መዋል ሳንጀምር፣ ገና ሚሊዮን ወጣቶችን ዘመናዊ ጦር መሳሪያ ሳናስታጥቃቸው፣ ገና እውቀታችንንና ጥበባችንን ፍልስፍናችንን ከተፈጥሯዊ ጀግንነታችን ጋር ሳናጣምራቸው ጠላቶቻችን የቆሙባቸው የህልውና ምሰሶዎችን አፍርሰን የገነቡትን ሁለንተናዊ ጸረ አማራነትን ደርምሰን ለድል እየበቃን ነው ብሏል የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ። በተጨማሪም አፋብን ትግሉ አብይን ከመጣል ባሻገር ረጅም የትውልድ ቅብብሎች በአዳዲስ ተለዋዋጭ ስልቶች እየተመራ እስከ ዓለም ፍጻሜ ይቀጥላል ብሏል። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን አስመልክቶ ከአማራ ማህበራት የጋራ ትብብር ተቋም መግለጫ ወጥቷል። መግለጫው እንደሚከተለው የሚቀርብ ይሆናል። እኛ ላለፉት ብዙ ወራት በዓለም አቀፍ ደረጃ በአማራ ማህበራት የጋራ ትብብር ተቋም ጥላ ስር የተሰባሰብን የአማራ ማህበራት ለወራት በጉጉት ስንጠብቀው የነበረውን የአማራ ፋኖ አንድነት ተቋም መስረታን እውን ስላደረጋችሁ ወደር የሌለው ደስታችን ለመግለጽ እንወዳለን። ለአማራ ዲያስፖራ ያስተላለፋችሁትን መልእክት በጥሞና አንብበን ተረድተናል። በሁሉም የፋኖ አመራር ሙሉ ስምምነትና ይሁንታ የተመሰረተው የአንድነት ድርጅት አፋብን አማራን ከመጥፋት አድኖ የነበረውን ክብርና ሞገስ ለመመለስ በሚደረገው ተጋድሎ በማንኛውም ረገድ ድጋፍ እንደምናደርግና ከጎናችሁ እንደምንቆም መግለጽ እንወዳለን። በተጨማሪ ማንኛውም ትብብርን በሚመለከት በአደረጃጀታችሁ መሰረት ከሚመለከተው አካል ጋር ለመወያየት በማንኛውም ሰዓት ዝግጁ መሆናችንን ማሳወቅ እንወዳለን። እንዲሁም በዓለም ዙሪያ ከሚገኙ ሌሎች የአማራ አደረጃጀቶች ጋር በህብረትም ይሁን በትብብር በማንኛውም ረገድ አብሮ ለመስራት ዝግጁ መሆናችንን በዚሁ አጋጣሚ መግለጽ እንፈልጋለን። በመጨረሻም በሁሉም ሀገራችን ክፍሎች ህዝባችሁን ከሞት ለማዳን ስትሉ የራሳችሁን ሞት በማስቀደም ለምትዋደቁ እንቁ የአማራ ልጆች እንዲሁም የአማራ ወዳጆች ሁሉ ክብር ለእናንተ ይሁን እያልን የማይቀረውን ድል ፈጣሪ በአጭር ጊዜ እንዲያጎናጽፋችሁ መልካም ፍቃዱ ይሆን እንላለን። ክብር ለሰማዕታት፣ ድል ለፋኖ፣ ድል ለአማራ ህዝብ። የአማራ ማህበራት የጋራ ትብብር መግለጫውን ያወጡት የአማራ ማህበራት የጋራ ትብብር አባል ድርጅቶች የሚከተሉት ናቸው። የዋሽንግተንና አካባቢው አማራ ማህበር፣ የአማራ ማህበር በሲያትል፣ የአማራ ህብረት በሙኒክ ጀርመን፣ የአማራ ማህበር በሎስ አንጀለስ፣ የአማራ ህብረት ቅርስ በሚኒሶታ፣ የአማራ ማህበር በኔብራስካም፣ የኒውዮርክ የአማራ ማህበር፣ የአማራ ማህበር ፎረም ለንደን፣ አንታሪዮ ካናዳም ዓለም አቀፍ የአማራ ህብረት ናቸው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከጋሸና ከተማ በቅርብ ርቀት በምትገኘው ስታይሽ ከተማ ዙሪያ ፋኖ በወሰደው የስበው መምታት እርምጃ 24 የብልጽግና መከላከያ ሰራዊት አባላት ሞትና ቁስለኛ መደረጋቸው ታወቀ። የጠላት ኃይልን ወደ ቀይ ዞን በመሳብና 360 ዲግሪ ከበባ ውስጥ በማስገባት ፋኖ በወሰደው የአጭር ሰዓት ማጥቃት አገዛዙ ወታደሮች ላይ ከደረሰው የሰብአዊና ቁሳዊ ኪሳራ ባሻገር አገዛዙ አለኝ እያለ ቢመጻደቅበት ወታደራዊ ኃይል ራሱን ተከላክሎ ማዳን የማይችል እጅግ ደካማ ኃይል መሆኑን በገሃድ ታይቶበታል ተብሏል። ዘንብ እርጎ መስሎሽ ከርሾ ጥልቅ ነው ነገሩ። የአንድነቱን ችቦ የለኮሰው የፋኖ ኃይል የአማራ ህዝብን ህልውና ለማረጋገጥና ፍትህ ለማስፈን እያካሄደ ባለው ጦርነት አገዛዙ ከሰማይ በራሪ እስከ ምድር ተምዘግዛግ የሜካናይዝድ መሳሪያዎችን አስታጥቆ የሚያሰልፋቸው ወታደሮችን ሲያሻው በደፈጣ ሲያሰኘው በጨበጣ እየደመሰሰ ግብዓተ መሬታቸውን እየፈጸመ ይገኛል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ስር ከሚገኙ ደጀን ክፍለ ጦር የተውጣጡ የፋኖ ኃይሎች የጋዝ ወረዳ መቀመጫ ከሆነችው ከስታይሽ ከተማ በቅርብ ርቀት ልዩ ስሙ አዲስጌ ተብሎ በሚጠራው አካባቢ ላይ በወሰዱት እርምጃ ትልቅ ድል ማስመዝገባቸው ታውቋል። ስታይሽ ከተማ በሰሜን ወሎ ዞን ስር ከሚገኙ ወረዳዎች መካከል አንዱና ትልቅ የህዝብ ብዛት ያለው የጋዞ ወረዳ መቀመጫ ከተማ ናት።
ቁልፍ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከመስቀለኛዋ ጋሸና ከተማ በውስን ኪሎ ሜትሮች ርቀት ላይ ትገኛለች። ከወልዲያ ባህር ዳርና ጎንደር የሚወስደው የፌዴራል መስመር ላይ የምትገኝና ላሊበላና ኩል መስክን ደላንታና ደሴን ድልብና ወልዲያ ለመቆጣጠር ወሳኝ ስትራቴጂክ ስፍራ በመሆን ከጋሸና ያልተናነሰ ወታደራዊ ጠቀሜታ ያላት ከተማ ናት። በዚች ከተማ ዙሪያ ልዩ ስሟ ደስኬ ተብሎ በሚጠራው አካባቢ ላይ ነው ፋኖ በጥላት ብልጽግና ወታደሮች ላይ በወሰደው የስቦ ማስገባትና 360 ዲግሪ ከበባ ውስጥ አስገብቶ የመምታት እርምጃ አንጸባራቂ ድል የተቀዳጀው። ጥር 13 2018 ዓ.ም መነሻቸውን ከጋሸና ያደረጉ የጥላት ብልጽግና ቡድን መከላከያ ሰራዊት አባላት ከስታይሽ ከተማ በቅርብ ርቀት አዲስ ጌ ተብሎ በሚጠራው አካባቢ ለመግባት ሲሞክሩም የፋኖ አባላቱ ያለአንዳች ኮሽታ ሰተት ብለው እንዲገቡ ካደረጉ በኋላ ሰማይ ምድሩን የእሳት ረመጥ አድርገውባቸዋል። ዙ 23 እና ሌሎች ከባባድ መሳሪያዎችን ታጥቀው እርጎ መስሎች ከእርሾ ጥልቅ እንዲሉ አበው ወደ ፋኖ ወጥመድ ዘሎ የገባው የጥላት ኃይል ዙሪያ ገባውን በፋኖ ተከበው ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ከእግር ጥፍሮ እስከ ራስ ጸጉሮ ተከናንቧል። አስደማሚ የፋኖ የጦር ጥበብ በታየበት በዚህ ጥቃት 11 የመከላከያ ሰራዊት አባላት ወዲያውኑ ሲገደሉ 13 በላይ የሚሆኑት ደግሞ ከባድ ጉዳት ደርሶባቸው በሞትና በህይወት መካከል እንደሚገኙ ታውቋል። በዚህ አስደንጋጭ ኦፕሬሽን አከርካሪው የተሰበረው ያገዛዙ ኃይል ሙትና ቁስለኛውን ሰብስቦ ዙ 23 የወር ድንበሩን እየተኮሰ ሁሉም አማራ ፋኖ ነው በሚል በየመንገዱ ያገኛቸው ንጹሃኖችን እየደበደበና እያፈነ ወደ ጋሸና ከተማ ፈርጥጧል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥር 14 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።